ተከታታይ የኮምፒውተር ትምህርታችንን ክፍል 2ን ይዤላችሁ መጥቻለሁ። ክፍል 1 እዚህ ጋር አለላችሁ፣ ያላያችሁት መመልከት ትችላላችሁ። ክፍል 1 ከተመቻችሁ አሳውቁኝ ብያችሁ ነበረ። ብዙዎቻችሁም እዚህ ጋር እንደምትመለከቱት የተለያዩ ኮመንቶችን ጽፋችሁልኛል፣ በዚሁ ይቀጥል ብላችሁኛል ማለት ነው። ስለዚህ ዛሬ ክፍል 2ን እንመለከታለን። በዛሬው ክፍል የምንመለከተው ሞጁል 1 እና ሞጁል 2ን በደንብ እንመለከታለን ማለት ነው። እንደዚሁም ደግሞ ወሳኝ የሚባሉ ነገሮችንም በተግባር እያሳየኋችሁ እሄዳለሁ ማለት ነው። ስለዚህ በዛሬው ሞጁል አንደኛ ኢንትሮዳክሽን ቱ ኮምፒውተር እንመለከታለን። ሁለተኛ ደግሞ ጌት ስታርትድ ዊዝ ዊንዶው የሚለውን እንጀምራለን ማለት ነው። ስለዚህ ለመከታተል እንዲመቸን ፓወርፖይንት ላይ ያየን በተግባርም እየተመለከትነው እንሄዳለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። ቀጣዩን ክፍል ቶሎ እሰራላችኋለሁ ማለት ነው። የመጀመሪያው ሞጁል ኮምፒውተር ራሱ ምንድነው ወይም ዋትስ ኮምፒውተር ከሚለው ስንነሳ ቲዎሪው ላይ ብዙ አንቆይም፣ በተግባር ነው በብዛት እያየን የምንሄደው ማለት ነው። ስለዚህ አሁን ኮምፒውተር የምንለው እዚህ ጋር እንደምትመለከቱት ኤሌክትሮኒክ ዲቫይስ ነው። ኤሌክትሮኒክ ዲቫይስ ሆኖ የተለያዩ ዳታዎችን እኛ እንሰጠዋለን፣ ከዛ ፕሮሰስ አድርጎ ያወጣልናል ለኛ ማለት ነው። ወይም ታስኮችንም ፐርፎርም ያደርግልናል። በዋናነት ግን ኮምፒውተር አሁን 4 ቤዚክ የሚባሉ ፈንክሽኖች አሉት ማለት ነው። የመጀመሪያው ኢንፑት ነው። ኢንፑት ምንድነው? የተለያዩ ዳታዎችን እናስገባበታለን ማለት ነው፣ ወይም ደግሞ ይቀበለናል። ሁለተኛው ጥቅሙ ደግሞ ፕሮሰስ ማድረግ ነው። ያስገባንለት ምን ያደርጋል? ፕሮሰስ ያደርገዋል ማለት ነው፣ ወይም ደግሞ ወርኪንግ ዊዝ ዳታ ብለን የምንጠራው ማለት ነው። ሌላው ፈንክሽኑ ደግሞ አውትፑት ነው። አውትፑት ምንድነው? እኛ በሰጠነው ዳታ መሰረት ሪዛልቶችን ለኛ ይሰጠናል ማለት ነው። እዚህ ጋር እንደምትመለከቱት ፕሬዘንቲንግ ዘ ሪዛልት ማለት ነው። ስለዚህ ሪዛልቶችን ይሰጠናል። ሌላው ጥቅሙ ደግሞ ስቶሬጅ ነው። የተለያዩ ዳታዎቻችንን ኮምፒውተር ላይ ማስቀመጥ እንችላለን ማለት ነው። ስለዚህ ጥያቄም ላይ መጨረሻ አካባቢ ላይ ጥያቄዎች ሊኖሩ ስለሚችሉ ቲዎሪዎቹንም እያያችኋቸው ብትሄዱ የተሻለ ነው ማለት ነው። ስለዚህ የኮምፒውተር ወሳኝ ጥቅሞች የሚባሉት በዋናነት እዚህ ጋር የተመለከትናቸው 4ቱ ናቸው። ኮምፒውተር ስንል አሁን በጣም ብዙ አይነት ኮምፒውተሮች አሉ። ኮመን የሚባሉት ግን አንደኛ ዴስክቶፕ አለ፣ ላፕቶፕ አለ፣ ታብሌት እንደዚሁም ደግሞ ስማርትፎን አለ ማለት ነው። ሌሎችም አሉ። እነዚህ ግን ኮመን የሚባሉት ናቸው። ዴስክቶፕ የምንለው አሁን ይሄ እዚህ ጋር እየተመለከታችሁት ያላችሁት ነው። ይሄኛው ላፕቶፕ እዚህ ጋር አለ፣ ብዙዎቻችሁ ታውቁታላችሁ። እዚህ ጋር ደግሞ ታብሌት አለ ማለት ነው። በተመሳሳይ እዚህ ጋር ስማርትፎንም አለ። እነዚህ እንዳለ አሁን ከኮምፒውተር ውስጥ ይካተታሉ ወይም ደግሞ የኮምፒውተር ታይፕ ተብለው ይጠራሉ ማለት ነው። ሌሎችም አሉ። ኢቲኤም ውስጥ የሚገባ የተለያዩ ማሽኖች ውስጥ የሚገቡ ኮምፒውተሮችም አሉ። ሌላው ደግሞ ፓርትስ ኦፍ ኮምፒውተር ነው ወይም ደግሞ የኮምፒውተር ክፍሎች። አሁንም ኮምፒውተር በጣም ብዙ አይነት ክፍሎች አሉት በውስጡ የሚይዛቸው። ዋና ዋናዎቹ ግን ወይም ኮር የምንላቸው አንደኛ ሞኒተር አለ። ሞኒተር ማለት ፊት ለፊት ላይ የምናየው ወይም ስክሪኑ ማለት ነው። ኪቦርድ አለ ታይፕ የምናደርግበት፣ ማውዝ አለ፣ እንደዚሁም ደግሞ ሲፒዩ ወይም ደግሞ ሲስተም ዩኒቱ አለ ማለት ነው። ሴንትራል ፕሮሰሲንግ ዩኒት የምንለው። ከነዚህ በተጨማሪም ደግሞ የተለያዩ አክሰሰሪዎች አሉ። ለምሳሌ ከነዛ ውስጥ ስፒከር፣ ዌብካም የመሳሰሉትም ከኮምፒውተር ፓርት ውስጥ ይጠቃለላል። ሌላው ደግሞ ፖርቶች ናቸው። ፖርት የምንላቸው ምንድነው? ኮምፒውተራችን ላይ ያሉ የተለያዩ የተበሳሱ ነገሮች ማለት ነው፣ የምንሰካባቸው ናቸው። ለምሳሌ ፍላሽ መሰኪያ ሊሆን ይችላል፣ ኤርፎን መሰኪያ፣ እንደዚህ የመሳሰሉት ነገሮች እንዳለ ፖርት ተብለው ይጠራሉ። ለምሳሌ ዩኤስቢ የሚባል አለ፣ ፎር ኮኔክቲንግ ቫሪየስ ዲቫይስ ይላል። እዚህ ጋር እንደምታዩት የተለያዩ ዲቫይሶችን ኮኔክት የምታደርጉበት ነው። ኤችዲኤምአይ ደግሞ አለ። ለምሳሌ ቪዲዮ ኳሊቲ እንደዚሁም ኦዲዮ ኳሊቲ እንዲጨምር ከፈለጋችሁ ሰክቶ መጠቀም ይቻላል ማለት ነው። ኢንተርኔት መሰኪያ ያለው ወይም በገመድ የሚሰራ ኢንተርኔት ካለ የምትሰኩበት ቦታ ማለት ነው። ኦዲዮ ፖርቶችም አሉ፣ ለሄድፎን፣ ለስፒከር ለመሳሰሉት ነገሮች የምንጠቀምባቸው። ስለዚህ ፓርቶቹን ስናያቸው በዋናነት ቅድም ያልኳቸው አንደኛ ሞኒተር ነው። ሞኒተር ማለት የፊት ለፊት ላይ የምንመለከተው ነገር ማለት ነው ብለናል። ኪቦርድ ደግሞ እዚህ ጋር የምትመለከቱት ነው የምንጽፍበት። ማውዝ እዚህ ጋር የምትመለከቷት አለች። ሲፒዩ ደግሞ የምንለው እዚህ ጋር የምትመለከቱት ይሄኛው ነው ማለት ነው። ፖርት ብለን ደግሞ የጠራናቸው የተለያዩ ቀዳዳዎች ያልናቸው አሉ እዚህ ጋር የምትመለከቷቸው፣ ኮኔክት የምታደርጉባቸው ወይም ደግሞ የምትሰኩባቸው ቦታዎች ናቸው ማለት ነው። እነዚህ ቀጥታ ሲፒዩ ላይ ታገኟቸዋላችሁ፣ እንደዚሁም ደግሞ ላፕቶፓችሁም ላይ ታገኟቸዋላችሁ። ሌላው ደግሞ ሃርድዌር እንደዚሁም ሶፍትዌር ነው። ኮምፒውተር ላይ ሃርድዌር እና ሶፍትዌር የምንላቸው ክፍሎች አሉ ማለት ነው። የመጀመሪያው ሃርድዌር ነው። ሃርድዌር አሁን ስሙ ራሱ እንደሚነግረን የሚነካው ፓርት ወይም ፊዚካል ፓርት ነው። ልንዳስሰው የምንችል ከቦታ ቦታ የምናንቀሳቀሰው እንዳለ ሃርድዌር ተብሎ ይጠራል ማለት ነው። እዚህ ጋር የምትመለከቱት ሶፍትዌር ደግሞ የሚጫኑ ፕሮግራሞች ናቸው። ፕሮግራሞች እና አፖች ማለት ነው። ስለዚህ ሃርድዌሩ እንዲሰራ የሚያደርጉት እንዳለ ውስጥ ላይ ያሉ ነገሮች
ሶፍትዌር ይባላሉ። ስለዚህ ሃርድዌር የሚዳሰስ ነገር ነው። ሶፍትዌር ደግሞ የሚጫኑ የተለያዩ ፕሮግራሞች ናቸው። ሌላው ደግሞ ኦፕሬቲንግ ሲስተም ነው። ኦፕሬቲንግ ሲስተም ደግሞ ኮምፒውተሩ እንዲሰራ የሚያደርገው ማለት ነው። እዚጋ እንደምታዩት ዘ ማኔጀር ይላል። ብዙ አይነት ኦፕሬቲንግ ሲስተሞች አሉ። ለምሳሌ ዊንዶውስ አለ፣ ማክ አለ፣ ሊነክስ አለ፣ እንደዚሁም ደግሞ ክሮም ኦኤስ አለ ማለት ነው። ለምሳሌ ፊት ለፊት እዚህ ጋር የምትመለከቱት ይሄ ዊንዶ ምልክት ነው፣ ወይም ይሄ የተጫነበት ዊንዶ ኦፕሬቲንግ ሲስተም ነው ማለት ነው። እናንተ ጋር የተለያዩ ኦፕሬቲንግ ሲስተም ሊኖራችሁ ይችላል። ስለዚህ ስለ ኮምፒውተር መግቢያ ይሄን ያህል ካየን፣ አሁን ደግሞ በተግባር ወደምናያቸው ክፍሎች እንገባለን ማለት ነው። የመጀመሪያው እዚህ ጋር የምትመለከቱት ወይም ሞጁል 2 ላይ የምናገኘው ኮምፒውተርን መክፈት ከዛ ደግሞ ላው ላይ ያሉ ነገሮችን መጠቀም መቻል ይሆናል ማለት ነው። እዚህ ጋር እንደምታዩት ፓወር ኦን ማድረግ መቻል ይኖርባቸዋል፣ ወይም ኮምፒውተር መክፈት። ይህም ብዙዎቻችሁ ትችሉታላችሁ። ስለዚህ ኮምፒውተሩን የምናስነሳበት መንገድ ነው። በስልክም እየቀረጽኩኝ ያሳያቸዋል ይህንን። ሌላው ደግሞ ሸትዳውን ነው። እዚህ ጋር የምትመለከቱት ሸትዳውን ዘግታችሁ መውጣት ስትፈልጉ፣ ሁሉንም ፕሮግራም ዘግታችሁ መውጣት ስትፈልጉ የምትዘጉበት ነው ማለት ነው። ሌላው ደግሞ ሪስታርት ነው። ሪስታርት ደግሞ ለምሳሌ ኮምፒውተራችሁ ላይ የተለያየ ችግር ካጋጠማችሁ ሪፍሬሽ እንዲያደርግ ከፈለጋችሁ ሪስታርት ታደርጋላችሁ ማለት ነው። ከዛ በኋላ ኮምፒውተራችሁ ራሱን አድሶ እንደ አዲስ ይከፈታል። ሸትዳውን ካላችሁት አይከፈትም። ሪስታርት ግን ራሱ ዘግቶ መልሶ ይከፈታል ማለት ነው። ሌላው ደግሞ ስሊፕ ሞድ ነው። ይሄ ደግሞ ለምሳሌ ስራ እየሰራችሁ ሊሆን ይችላል። በመሀል እረፍት ማድረግ ስትፈልጉ ስሊፕ ሞድ ላይ ታደርጉታላችሁ። እንደምታዩት በባትሪ ከሆነ የምትጠቀሙት ወይም ዳይሬክት ሰክታችሁ ካልሆነ ባትሪያችሁ በጣም ይቆጠባል። እንደዚሁም ደግሞ ኮምፒውተራችሁ ፓስወርድ ካለው እናንተ ስሊፕ ሞድ አድርጋችሁ ትወጣላችሁ። ከዛ ስትመለሱ ስራችሁ እንዳለ ተቀምጦ ይጠብቃችኋል ማለት ነው። አሁን ያልኳችሁ ነገሮች እንዳለ በተግባር ማየት እንችላለን። ለምሳሌ ኮምፒውተራችንን ከፍተነው ስንገባ ወደ ዴስክቶፕ ነው የሚያመጣን ወደዚህ። አሁን እያልናቸው ያሉ ነገሮች እንዳለ ምንድን ናቸው? አንደኛ እዚህ ጋር ስታርት ሜኑ ጋር ትመጣችሁ ራይት ክሊክ ብትነኩ የምታገኟቸው ነገሮች ናቸው ማለት ነው። ሸት ዳውን ይላል እዚህ ጋር። በዚሁ አቅጣጫ ብትመጡ አንደኛ ሳይን አውት። ሳይን አውት አሁን ምንድን ነው? ለምሳሌ ኮምፒውተራችሁ ላይ በጣም ብዙ ተጠቃሚ ሊኖር ይችላል፣ ዩዘሮች ማለት ነው። ከአንዱ አካውንት ወደ ሌላው ለመቀየር ከፈለጋችሁ ሳይን አውት ነው የምትሉት። ለጊዜው ደግሞ ማቋረጥ ከፈለጋችሁ ስሊፕ ትላላችሁ እንዳልኳችሁ። ከዛ ኮምፒውተራችሁን መልሳችሁ ሲከፍቱ ስራ ላይ የነበሩ ነገሮች እንዳለ ሳይጠፉ ነው የሚጠብቋችሁ ማለት ነው። ሸትዳውን ካደረጋችሁት ደግሞ ኮምፒውተራችሁ ሙሉ በሙሉ ይጠፋል። ሪስታርት ደግሞ ያልኳችሁ እዚህ ጋር ነው። ኮምፒውተራችሁ ችግር ሲያጋጥመው ወይም ደግሞ ራሱን እንዲያድስ ከፈልጋችሁ ሪስታርት የሚለውን ይሄንን ትነካላችሁ ማለት ነው። ሌላው ደግሞ ዴስክቶፕ ላይ ያሉ ነገሮችን በአጠቃላይ ማወቅ ይኖርባችኋል ማለት ነው። የመጀመሪያው ታስክባር ነው። ታስክባር ማለት ኮምፒውተራችን ከስር የሚቀመጡት ናቸው ማለት ነው። ለምሳሌ ላሳያችሁ፣ እዚህ ጋር ተመልከቱት። ይሄ እንዳለ ታስክባር ተብሎ ይጠራል ማለት ነው። መቀየር ትችላላችሁ የምትፈልጓቸውን ነገሮች። እንደዚሁም ቶሎ ቶሎ የምትጠቀሙትን ነገርም ወደ ፊት ለፊት ማምጣት ይቻላል። ለምሳሌ ተመልከቱት፣ እዚህ ጋር ፓወርፖይንት አለ፣ ሪከርድ የማደርግበት ዙም፣ ኤክሴል የመሳሰሉት ነገሮች አሉ። ሌላ መጨመር ከፈለጋችሁ እዚህ ጋር ለምሳሌ አሁን እኔ እንትን ማምጣት ፈልጊያለሁ። ፎቶሾፕ ሁሌ ኤዲት ሳረግ ቶሎ እንዳገኘው እዚህ ጋር እንዲቀመጥ ፈልጊያለሁ። ስለዚህ ምን ማድረግ ይቻላል? ሰርች ማድረግ ትችላላችሁ። ሰርች ለማድረግ እዚህ ጋር ሰርች የሚል አለ፣ ወይም እዚህ ጋር መታችሁ ራይት ክሊክ ትነኩና ሰርች የሚል አለ። ይህንንም መንካት ይቻላል ማለት ነው። ይህን ብነካው ሰርች ወደ ማድረጊያው ይወስደኛል። ከዛ በኋላ ፎቶሾፕ ስለሆነ የፈለኩት አሁን ፎቶሾፕ ብዬ መጻፍ እችላለሁ። መጻፍ ስጀምርም መጥቶልኛል ማለት ነው። ይሄውና እላው ላይ አሁን ራይት ክሊክ ብነካ ስለ ማውዝ አጠቃቀም በደንብ እንመለከታለን። ራይት ክሊክ ወይም የማውዛችንን የቀኝ ክፍል ማለት ነው። በዚሁ አቅጣጫ ስትመጡ ፒንቱ ታስክባር ይላል። ታስክባር ይሄ ነው ብያችኋለሁ። አሁን ፎቶሾፕ እዚህ ጋር የለም፣ ስነካው መቀመጥ አለበት። ፒንቱ ታስክባር ይሄውና፣ ክሊክ ተመልከቱት፣ እዚህ ጋር ተቀመጠ። ሌላም የምትፈልጉት ካለ ሰርች እያደረጋችሁ በዚህ መንገድ እዚህ ማስቀመጥ ይቻላል። ሌላ ጊዜ መጠቀም ሲፈልጉ ቀጥታ ክሊክ እያደረጋችሁ ትከፍታላችሁ ማለት ነው። ከዚህ ጋር ደግሞ እንዲቀነሱ የምትፈልጓቸው ካሉ ለምሳሌ ቪዲዮ ማጫወቻውን ከታስክባር ላይ እንዳይኖር ከፈለኩኝ እላው ላይ ራይት ክሊክ፣ ከዛ በኋላ አምፒን ፍሮም ታስክባር ይላል። ይሄውና አሁን ከዚህ ጋር ይጠፋል ማለት ነው። ቦታም መቀየር ትችላላችሁ። ለምሳሌ እንደዚህ ጫን ብላችሁ ሌፍት ክሊክን ትይዙና እንደዚህ የምትፈልጓቸውን እንደዚህ ቦታቸውን መቀየር ይቻላል ማለት ነው። እንደምታዩት ስትሰኩ እንደዚህ ምልክቱ ይመጣላችኋል። ሰዓት እዚህ ጋር ልላችሁ መመልከት ይቻላል። እዚህ ጋር ደግሞ ቋንቋ አለ። ለምሳሌ አማርኛ መጽሐፍ ከፈለኩኝ አምሃሪክ የሚለውን መንካት ይቻላል። እንግሊዝኛ መጽሐፍ ከፈለኩኝ እንግሊሽ የሚለውን መንካት ይቻላል ማለት ነው። ባጭሩ ግን ታስክባር ብለን የምንጠራው ይሄ ከታች የተቀመጠው ነገር ነው።
ሌላው ደግሞ ስታርት ሜኑ ነው። ስታርት ሜኑ ደግሞ እዚህ ጋር እንደምትመለከቱት ሁሉንም ፕሮግራሞች የምታገኙበት ቦታ ነው ማለት ነው። ለምሳሌ ይኸውና ስታርት ሜኑ እላው ላይ ከላይም ጽሁፉ ስታርት ይላል። ሌፍት ክሊክን ብነኩ ወይም የማውዛችሁን የግራ ክፍል ሁሉም ፕሮግራሞች ይመጣሉ። አሁን ከጀርባ ፓወርፖይንት ስለከፈትን ነው። እንደምታዩት ግን ሁሉም ፕሮግራሞች ተከፈቱ ማለት ነው። ፋየርፎክስ፣ አውትሉክ እያለ ይቀጥላል። ካልኩሌተር ከፈለኩኝ ካልኩሌተር ላይም ክሊክ ባደርግ ቀጥታ ካልኩሌተር ይከፈታል። ሰርቼ ስጨርስ እዚህ ጋር ዘግዋለሁ። አሁንም ስፈልግ እዚህ ጋር ሌፍት ክሊክ ሁሉም ፕሮግራሞች እንደምታዩት ይመጣሉ። እዚህ ጋር ካሉት በተጨማሪም ደግሞ ሌላ ከፈለኩኝ ኦል የሚል አለ። ኦል የሚለውን ብነካ ሁሉም ፕሮግራሞች መጡ ማለት ነው። እንደምታዩቸው ኮምፒውተራችሁ ላይ ያሉ ፕሮግራሞች ናቸው እነዚህ፣ ወይም ደግሞ ሶፍትዌሮችም እንደምታዩቸው አሉ። የምትፈልጉትን መክፈት ይቻላል። ከጠፋባችሁ ደግሞ ሰርች ማድረግ ይቻላል። ለምሳሌ እዚህ ጋር መታችሁ ወርድ ብላችሁ ሰርች ብታደርጉ ማይክሮሶፍት ወርድ የመሳሰሉት ይከፈታሉ። ሌላም የምትፈልጉት ነገር ካለ እዚህ ሰርች ማድረግ ይቻላል ማለት ነው። ከዚህም እየወሰዳችሁ ደግሞ ፒን ማድረግ ይቻላል። ለምሳሌ አክሰስ እዚህ ከታች እንዲቀመጥ ከፈለኩኝ ላው ላይ ራይት ክሊክ፣ ከዛ በኋላ ፒንቱ ስታርት። በተጨማሪም ደግሞ እዚህ ጋር መታችሁ ሞር የሚለው ጋር ፒንቱ ታስክባር ብሎ አሁን ከስር ይቀመጣል ማለት ነው። ስለዚህ ስታርት ሜኑ በጣም ብዙ ጥቅሞች ነው ያለው ማለት ነው። እንዳያችሁት ደግሞ በአልፋቤት ነው የሚቀመጠው። አሁን ይሄ ኤ ቤት ነው። ኤ ቤት ያሉ ሶፍትዌር እና አፕሊኬሽኖች እንዳለ እዚህ ጋር ይመጣሉ። ቢ ቤት ምንም አይነት ስለሌለኝ ሲ ጋር ይሄዳል። ከዛ ደግሞ ኢ ኤፍ እያለ ይቀጥላል። በአልፋቤትም ሰርች ማድረግ ይቻላል ማለት ነው። ሌላው ደግሞ አይከን እና ሾርትከቶች ናቸው። አይከን ምንድን ነው? ኮምፒውተራችሁ ላይ ፋይሎችን ለመክፈት ቪዥዋል በሆነ መንገድ የምታዩበት ነው። ለምሳሌ እዚህ ጋር ይሄኛው ሪሳይክል ቢን ነው። አይከኑን ተመልከቱት፣ ይሄ ነው። ሌሎችም እንደዚህ ካሉ አይከኖቹን ማየት ይቻላል። ከፍ እናድርገው። ለምሳሌ ሳይዙን ከፍ ለማድረግ እዚህ ባዶ ቦታ ላይ መታችሁ ራይት ክሊክ ቪው፣ ከዛ በኋላ ላርጅ አይከን ብለው አይከኖቹ በጣም ትልልቅ ይሆናሉ ማለት ነው። አይከን ማለት ባጭሩ እዚህ ጋር የምትመለከቱት ነው ማለት ነው። እነዚህ ነገሮች እንዳለ አይከን ናቸው። ፎልደር ክሬት ስናደርግም አይከኖችንም እንዴት መቀየር እንደምትችሉ እንመለከታለን። አሁን ግን ይህንን ልመልሰው፣ እዚህ ጋር መተን ሚዲየም ብናደርገው መካከለኛ ይሆናል። ሾርትከት ደግሞ እዚህ ጋር የተቀመጡት አሁን በሾርትከት መልክ የመጡ ናቸው። ሌሎችም እናንተ የምትፈልጓቸውን ወደዚህ ማምጣት ይቻላል፣ ወደ ዴስክቶፕ ማምጣት ማለት ነው። ለምሳሌ ይሄኛው ስለ ኮምፒውተር የምንማርበት ፒዲኤፋችን ነው። ፊት ለፊት ላይ ሾርትከት ሆኖ እንዲቀመጥ ከፈለግን ተመልከቱት፣ የለም እዚህ ጋር። ላመጣው ከፈለኩ ግን ምን አደርጋለሁ? እላው ላይ ራይት ክሊክ ብነካ ከዛ ሴንድ የሚል ትፈልጋላችሁ፣ እዚህ ጋር የለም። ሾሞር ከዛ ሴንድ የሚል መጣ። በዚሁ አቅጣጫ ዴስክቶፕ ወይም ክሬት ሾርትከት ይላል ማለት ነው። ስለዚህ ይህንን ብነካ ቀጥታ ዴስክቶፕ ላይ ሾርትከት ሆኖ አገኘዋለሁ። ወተን ቼክ እናድርገው። ተመልከቱት። በዚህ መንገድ ሾርትከቶችን ማምጣት ትችላላችሁ። ሌሎችም መንገዶች አሉ ሾርትከት የምታመጡበት። ለምሳሌ እዚህ ጋር ራይት ክሊክ ብንነካ ከዛ እዚህ ጋር ፐርሰናላይዝ የሚል አለ። ይሄን መንካት ትችላላችሁ። ከዛ ወደ ሴቲንግ ይወስዳችኋል። ወደ ሴቲንግ ከመጣችሁ በኋላ እዚህ ጋር ቲም የሚል አለ ማለት ነው። ቲምን ትነካላችሁ። ቲምን ስነኩ ዴስክቶፕ አይከን ይላል፣ ወይም ዴስክቶፕ ላይ የሚቀመጡ አይከኖችን መምረጥ የምንችልበት ቦታ ነው። ይሄንን ነው ይዋቸው። እዚህ ጋር ካሉት ውስጥ ደስ ያላችሁን መምረጥ ትችላላችሁ። እንዳይታይ የምትፈልጉት ካለ መተው ይቻላል። ለምሳሌ ሪሳይክል ቢን እዛ እያያችሁት ነበር። ይህም ብነካው ይጠፋል ማለት ነው። ኦኬ ብየው በወጣ ሪሳይክል ቢን እዚህ ጋር አይገኝም። መልሼ ማምጣት ከፈለኩ ደግሞ ቀጥታውንም እዚህ ጋር መጣና አይከኖቹ ጋር እመርጠዋለሁ። ኦኬ ላለው አሁን ወተን ቼክ ብናደርገው ደግሞ ተመልሶ ይመጣል ማለት ነው። ሪሳይክል ቢን እንደምታዩት እዚህ ጋር ገብቷል። ሌላው ደግሞ ሰርች ባር እንደዚሁም ደግሞ ኖቲፊኬሽን ኤሪያ ነው። ይሄ ደግሞ የምትፈልጉትን ነገር በቀላሉ ሰርች አድርጋችሁ ለማግኘት ያግዛችኋል። በተመሳሳይ ደግሞ ኖቲፊኬሽን ኤሪያ የምንለው እዚህ ጋር ያሉት ናቸው ማለት ነው። ዋይፋይ ምናምን የመሳሰሉት ነገሮች የሚመጣበት ነው። ቆም ብትሉ ምን ጋውን 4 ኖቲፊኬሽን አለ ይለኛል እዚህ ጋር። ስለዚህ የተለያዩ ነገሮች ሲመጡ ኖቲፊኬሽን እዚህ ጋር ሜሴጅ ሊሆን ይችላል። ስክሪንሾት ፎቶ ባነሳውን እዚህ ጋር ይቀመጣል ማለት ነው። ለምሳሌ ስክሪንሾት ላንሳ። በምን እንደምታነሱ ወደፊት እያየነው እንሄዳለን። እንደዚህ ባነሳ ቀጥታውን እዚህ ጋር ይነግረኛል መነሳቱ። ወይም ገብተን ቼክ እናድርገው። አሁን ያደረግነው ነገር አንደኛ ፎቶ አንስታል እያለኝ ነው። ሌሎች የሰሯቸው ነገሮችም እዚህ ጋር ይቀመጣሉ ማለት ነው። በተመሳሳይ ዋይፋይም ጋር መታችሁ እዚህ ጋር ዋይፋይ ኮኔክት ማድረግ፣ ብሉቱዝ ማብራት የመሳሰሉት ነገሮች በአጠቃላይ እዚህ ውስጥ አለላችሁ። እዚህ ጋር ደግሞ የኮምፒውተራችሁን ብራይትነስ መጨመር፣ መቀነስ የመሳሰሉት ነገሮችን ማድረግ ትችላላችሁ። ሰርች ማድረጊያው ደግሞ ይኸውና እዚህ ጋር መታችሁ ሰርች ማድረግ ይቻላል ማለት ነው።
አሁንም ከዴስክቶፕ ሳንወጣ የተወሰኑ ነገሮችን ለማየት እንሞክር። ለምሳሌ እዚህ ጋር የምታዩቸው እንዳለ አይከኖች አሉ። ማየት ካልፈለግን እላቸው ላይ እዚህ ጋር ወይም ባዶ ቦታ ራይት ክሊክ መታችሁ ቪው የሚል አለ። አሁን ሾው የሚለው እንደምታዩት ራይት ነው። ይህም ብትነቁ ይጠፋሉ። ይህም መልሳችሁ ነክታችሁ ደግሞ አሁንም ቪው ከዛ ሾው የሚለውን ብትነቁት ደግሞ ተመልሰው ይመጣሉ። እንደዚህ ማድረግ ይቻላል። ሌሎችም አሉላችሁ። ኮምፒውተራችሁ ቢዚ ሲሆን ሪፍሬሽ ማድረግ ትችላላችሁ። እዚህ ጋር መታችሁ እዚህ ጋር ያሉት ነገሮች ደግሞ በቅደም ተከተል እንዲቀመጡ ከፈለጋችሁ ሶርት ባይ ብላችሁ አንደኛ በአልፋቤት ማስቀመጥ፣ በሳይዝ ወይም ከፍተኛ ሳይዝ ያላቸው ከላይ እንዲቀመጡ ከፈለጋችሁ እዚህ ጋር ትመጡና ሳይዝ ብትሉት አሁን ከፍተኛ ቦታ የያዙት ከላይ ይቀመጣሉ። ራይት ክሊክ አሁንም ሶርት ባይ በአይተም ታይፕ ብታደርጉት ደግሞ በአይተም ታይፕ ይደረደራሉ ማለት ነው። ስለዚህ ራይት ክሊክ በመንካት እዚህ ጋር የምታገኟቸው ብዙ ነገሮች አሉላችሁ ማለት ነው። ስለዚህ ይሄኛውን ክፍል እንዳይረዝም እዚህ ላይ እናቋርጠዋለን። ክፍል 3ንም በቅርቡ ሰራላችኋለሁ ማለት ነው። እንደተለመደው ግን ክፍል 3ንም የምትፈልጉ ከሆነ ይህን ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ አስተያየቶችን በመጻፍ እንደዚሁም 3 ቁጥርንም በመጻፍ ልታሳውቁኝ ትችላላችሁ ማለት ነው። አመሰግናለሁ በጣም ቻው።